የአንዱዓለም መፈታት የቀነኒ አባት ሚስጥሩን አወጡት። ከ3 ወራት በፊት ቀነኒ አዱኛ ህይወቷ አልፏል። ቀነኒ ከሞተች 3 ወራትን ካስቆጠረች በኋላ በቀነኒ ሞት ተጠርጥሮ የነበረው ድምፃዊ አንዱዓለም ጎሳ በዋስ መፈታቱ ተሰምቷል። አንዱዓለም በዋስ ከተፈታ በኋላ ወደ ቀነኒ መቃብር በመሄድ መቃብሯን እንደጎበኘ በተለያዩ ማህበራዊ ሚዲያዎች ተመልክተናል። የቀነኒ አዱኛ አባት በበኩላቸው ልጄን ድጋሚ እንደገደሏት ገና ዛሬ ተረዳው እያሉ ነው። የቀነኒ አዱኛ አባት ለቢቢሲ እንዳስታወቁት ፍትህ የማገኝ አይመስለኝም፣ ፍትህ የማገኘው ከፈጣሪ ነው ብለዋል። የቀነኒ አባት ልጃቸው ከ3 ወር በፊት ከቀበሩ በኋላ ለልጄ ፍትህ እንሻለው፣ የልጄ ገዳይ እንደ ሃጫሉ ገዳይ ተድበስብሶ እንዳይቀር ማለታቸው ይታወሳል። የቀነኒ አባት አሁን ፍትህ አገኛለሁ ብዬ ተስፋ አላደርግም እያሉ ነው። የአንዱዓለም ታዋቂነት ከኔ ልጅ ሞት በልጦ ተገኝቷል ሲሉም ተናግረዋል። ዛሬ ነገ እያሉ ቀጠሮ እየሰጡ ጊዜ ገለውብናል ሲሉም ተናግረዋል። አባትየው እሱን ለመልቀቅ ካሰቡ በጣም ቆይተዋል በማለት በፍትህ ስርዓቱ ላይ ትችት አቅርበዋል። የቀነኒ አባት እንዴት ተስፋ ቆረጡ፣ ለቢቢሲስ ምን አሉ የሚለውን በዛሬው መሰናዷችን ለመቃኘት እንሞክራለን። አብራችሁን ቆዩ። ድምፃዊ አንዱዓለም ከ3 ወር በፊት ፍርድ ቤት ሲቀርብ የፖሊስን የግድያ ጥርጣሬ እንዲሁም የአንዱዓለም ጠበቃ እንዲህ በማለት ነበር የተቃወሙት። በቀነኒና በአንዱዓለም ውስጥ በመካከላቸው ምንም ችግር አልነበረም። ይህን በሚገባ አውቃለሁ። በዚያ ቀን ማለትም ሞተች በተባለችበት ዕለት ማለት ነው፣ በሰላም ውለው እርሷ ፎቶ ስትነሳ እርሱ ከጓደኞቹ ጋር ለኮንሰርት ሲዘጋጅ ነበር። ወደ ቤት ሲገቡም በመካከላቸው ምንም ጸብ አልነበረም። ጾም በክርስቲያን ዘንድ የሚጾመው የሁዳዴ ጾም ከተፈታ በኋላ ሽምግልና ልኮ ለመጋባት ተስማምተው ዝግጅት ላይ ነበሩ። ስለዚህ በመካከላቸው እርሷን ለመግደል የሚያበቃ ምክንያት አልነበረውም ሲሉ ጠበቃው ፍርድ ቤት ቆመው መከራከራቸውን ገልጸው ነበር። እኚህ ጠበቃ አክለውም ፖሊስ አሁን ወድቃ ተገኘች አለ እንጂ እርሱ እንደገፈተራት የሚያሳይ ነገር ስለሌለ አሁን ባለው ሁኔታ ቀነኒ ራሷን መግደሏን እንጂ በሌላ ግለሰብ ወይም በኔ ደንበኛ መሞቷን አላስረዳም በማለት ደንበኛቸው ድምፃዊ አንዱዓለም ጎሳ በዋስትና እንዲለቀቅ መጠየቃቸውን ለቢቢሲ ተናግረዋል። በተጨማሪም አርቲስቱ አንዱዓለም ቋሚ አድራሻ ስላለው እና በማንኛውም ሰዓት መቅረብ ስለሚችል እንዲሁም አሁን ሀዘን ላይ ስላለ ወጥቶ እንዲያስተዛዝን የዋስትና መብቱ እንዲጠበቅ መጠየቃቸውን ለቢቢሲ ተናግረው እንደነበር እናስታውሳለን። ዛሬ ድምፃዊ አንዱዓለም ጎሳ በዋስ ተለቋል። በዛን ሰዓት ግን ፍርድ ቤቱ የዋስትናውን ጥያቄ በተደጋጋሚ ውድቅ አድርጎበት ነበር። በመጀመሪያው የአንዱዓለም የፍርድ ቤት ችሎት በነፍስ ግድያ የተጠረጠረ በመሆኑ ለጊዜው የዋስትና ጥያቄውን አንመለከትም፣ የአስክሬን ምርመራ ውጤት ይምጣ፣ ማስረጃ ይሰብሰብና በቀጣይ ቀጠሮ የዋስትና ቀጠሮውን የምናይ ይሆናል ማለቱን ጠበቃው ለቢቢሲ አስረድተው ነበር። ጠበቃው ይህን ካሉ በኋላ ፍርድ ቤቱ አንዱዓለም ቢፈታ የህዝብ ቁጣ ስላለ በቀላሉ አይበርድም የሚል ምክር ሰጥቶም ነበር። ከዚህ ጋር ተያይዞ የአንዱዓለም ጠበቃ የፍርድ ቤቱን ውሳኔ ሲያስረዱ ድምፃዊ አንዱዓለም ከእስር ቢፈታ በማህበራዊ ሚዲያ ላይ ቁጣ ስላለ በመጀመሪያ ችሎቱ የዋስ መብቱን ለመጠበቅ ትንሽ አስቸጋሪ ነው በማለት ፍርድ ቤቱ ምላሽ መስጠቱን ጠበቃው አስረድተዋል በማለት ለቢቢሲ ገልጸው ነበር። ፍርድ ቤቱ አንዱዓለም ቢፈታ በማህበራዊ ሚዲያ የህዝብ ቁጣ ስላለ አሁን መፈታት የለበትም ብሎ ለጊዜው አዘግይቶት ነበር። አሁን ከ3 ወር በኋላ ግን ድምፃዊ አንዱዓለም በዋስ ተፈቷል። አንዱዓለም ሲፈታ ግን በብዙ ነገር ታጅቦ ነው። ህዝቡ በገለቴ ቡርቃ የትዳር ሁኔታ እንዲጠመድ ሆኗል። የአትሌት ገለቴ ቡርቃ ባለቤት 4 መኪና 10 ቤት ዘርፏል የሚል ክስ ሚዲያዎች ሁሉ እንዲያስተጋቡት ተደርጓል። ሰይፉ ፋንታውን ሳይቀር እሁድ ዕለት የሚሰራውን ፕሮግራሙን ሰኞ ዕለት እንዲሰራ ተገዶ ነበር። ነገሩ የገለቴ ቡርቃ ጉዳይ ጥብቅ አጀንዳ አድርጎት ይመስላል። ጉርሻ የተባለው የብልጽግና ፓርቲ ወዳጅ ደግሞ በተመሳሳይ የገለቴ ቡርቃን ጉዳይ አጀንዳ አድርጎ በመያዝ ሲያራግበው ነበር። ጉርሻ ፔጅ ሌላ ተጨማሪ አጀንዳ ይዞ መጥቶ ነበር። ይሄውም የፌቨን እናት ፍትህ እያለች ነው የሚል ነው። ይህ ሁሉ አጀንዳ ለምን በአንድ ጊዜ ሊፈጠር ቻለ? መልሱ ቀላልና ግልጽ ነው። የነ ሰይፉ ፋንታውን የነገመዳ ሾውና የጉርሻ ፔጅ ዝግጅት አንዱዓለም ጎሳ ያለምንም ህዝባዊ ቁጣ በሰላም ቤቱን እንዲገባ አግዞታል የሚል አስተያየት እየተሰጠ ይገኛል። ህዝቡ ሌላ አጀንዳ ላይ ስለተጣደ አንዱዓለም ጎሳ አናት ላይ የወረደ ይመስላል። አንዱዓለም በሰላም የእጮኛውን መቃብር ጎብኝቷል። ሻማም አብርቶ ተመልሷል። ብዙዎች በዚህ ያዝነዋል። የቀነኒ አባት ግን ልጄ ፍትህ ተነፍጋለች እያሉ ነው። ሞዴል እንዲሁም የማስታወቂያ ባለሙያ የሆነችው ቀነኒ አዱኛ መጋቢት 1 2017 ዓ.ም ሌሊት 10 ሰዓት አካባቢ ከእጮኛዋ ጋር ከሚኖሩበት ውዳሴ ከተሰኘው ህንፃ 5ኛ ፎቅ በረንዳ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ መውደቋ ለህልፈቷ ምክንያት መሆኑን ፖሊስ ማመልከቱ ይታወሳል።
ከቀነኒ ሞት ጋር ተያይዞ በግድያ ተጠርጥሮ የታሰረው እጮኛዋ አንዷለም ጎሳ ከዚህ ቀደም በዋስትና እንዲወጣ የቀረበው ጥያቄ በነፍስ ግድያ የተጠረጠረ በመሆኑ ውድቅ መደረጉ ይታወሳል። ከ3 ወር በኋላ ግን በሰላም እቤቱ መግባት ችሏል። በእጮኛዋ ቀነኒ አዱኛ ሞት ተጠርጥሮ በእስር ላይ የነበረው ሙዚቀኛ አንዷለም ጎሳ ላይ አቃቢ ሕግ ክስ ባለመመስረቱ በዋስ መለቀቁን ጠበቃው ሊበን አብዲ ለቢቢሲ ተናግረዋል። በእጮኛው ቀነኒ አዱኛ ሞት ተጠርጥሮ በእስር ላይ የነበረው ሙዚቀኛ አንዷለም ጎሳ ላይ አቃቢ ሕግ ክስ ባለመመስረቱ በዋስ መለቀቁን ጠበቃው ሊበን አብዲ ለቢቢሲ ተናግረዋል። ከእጮኛው ሞት በኋላ ለ3 ወራት በእስር ላይ የቆየው አንዷለም ጎሳ በ50 ሺህ ብር ዋስትና ማክሰኞ ሰኔ 3 2017 መፈታቱን ጠበቃው ገልጸዋል። የህግ ባለሙያው ለቢቢሲ እንደገለጹት ላለፉት 3 ወራት ክሱ በፍርድ ቤት ሲታይ የነበረው አንዷለም ጎሳ ላይ አቃቢ ሕግ በተሰጠው ጊዜ ክስ ባለመመስረቱ በዋስ እንዲፈታ ፍርድ ቤቱ ብያኔ አስተላልፏል። ባለፉት ጥቂት ወራት ፖሊስ ምርመራዎችን ሲያደርግ ቆይቷል። ፖሊስ ግንቦት 15 2017 ዓ.ም ምርመራውን አጠናቆ ጉዳዩን ለአቃቢ ሕግ አስተላልፏል ብለዋል። ጠበቃው አቃቢ ሕግ የፖሊስ ምርመራ በደረሰው በ15 ቀናት ውስጥ ክስ መመስረት አለበት ይላሉ። ነገር ግን አቃቢ ሕግ እስከ ግንቦት 30 2017 ዓ.ም ድረስ ክስ እንዲመሰረት ወይም ምርመራው በቂ አይደለም ብሎ መዝገቡን መዝጋት ቢኖርበትም ይህን አላደረገም ብለዋል። አቃቢ ሕግ የፖሊስ ምርመራ በደረሰው በ15 ቀናት ውስጥ ክስ ካልመሰረተ ከሕግ ውጭ ታስሯል ተብሎ ስለሚታሰብ የደንበኛቸውን አካል ነፃ የማውጣት ጥያቄ እንዲከበርላቸው ጠበቃው ለፍርድ ቤት መጠየቃቸውን ገልጸዋል። ፍርድ ቤቱ የተጠርጣሪውን ጥያቄ ተመልክቶ አንዷለም ጎሳ በዋስ እንዲፈታ ብያኔ መስጠቱን ተናግሯል። የሙዚቀኛው በዋስ የመፈታት ውሳኔን በተመለከተ የሟች ቀነኒ አባት አቶ አዱኛ ዋቆ ልጄን ለሁለተኛ ጊዜ ነው የገደሏት ሲሉ ለቢቢሲ ተናግረዋል። እስከዚህ ሰዓት ድረስ ፖሊስም ሆነ አቃቤ ሕግ እዚህ ላይ ደርሰናል ብለው በግልጽ የነገሩን ነገር የለም። እንዲሁ በብላሽ 3 ወራት ነግዷል። የልጃችን ደምም እውነታውን አላገኘም። ልጄን ለሁለተኛ ጊዜ ነው የገደሏት ብለዋል። ከዚህ በኋላ ምን እንደሚያደርጉ ቢቢሲ ላቀረበላቸው ጥያቄ ሕግ ውስብስብ ነው፣ አቃቢ ሕግ የሚለውን አይተን ለአምላክ እንሰጣለን፣ እንደ ሰው የምንለው ነገር የለም። ቀነኒ ፍትህ እየተነፈገች ነው። ከጅምሮ አንስቶ ነው የነበረ ነገር ነው። እኛን ለማድከም እንጂ እስካሁን አቆዩን። ሊለቁት ከፈለጉ ግን ቆይተዋል ብለዋል። አክለውም በዚህ አካሄድ እንሞክር ብለን እንጂ ፍትህ እናገኛለን ብለን አናስብም። ከሷ ደም የልጁ ታዋቂነት ይበልጣል ብለዋል። ሞዴል እንዲሁም የማስታወቂያ ባለሙያ የነበረችው ቀነኒ አዱኛ መጋቢት 1 2017 ዓ.ም ሌሊት 10 ሰዓት አካባቢ ከእጮኛዋ ጋር ከሚኖሩበት ውዳሴ ከተሰኘው ህንፃ 5ኛ ፎቅ በረንዳ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ መውደቋ ለህልፈቷ ምክንያት መሆኑን ፖሊስ አመልክቷል። ከቀነኒ ሞት ጋር ተያይዞ በግድያ ተጠርጥሮ የታሰረው እጮኛዋ አንዷለም ጎሳ ከዚህ ቀደም በዋስትና እንዲወጣ የቀረበው ጥያቄ በነፍስ ግድያ የተጠረጠረ በመሆኑ እንዲሁም ማስረጃዎችን ያሸሻል በሚል ውድቅ መደረጉ ይታወሳል። ቀጣዩ ሂደት ምን ይሆናል በሚል ቢቢሲ የጠየቀው የሙዚቀኛውን ጠበቃ እስካሁን የፍርድ ቤት ቀጠሮ አልተሰጠውም። የአቃቢ ሕግ ውሳኔን እየጠበቅን ነው። ክስ ለመመስረትም ሆነ መዝገቡን ለመዝጋት የሚሰጡትን ውሳኔዎች ግልባጭ የምንጠብቅ ይሆናል ብለዋል። የቀነኒ አባት አዱኛ ዋቆ ከዚህ ቀደም ከቢቢሲ ኦሮመኛ ጋር ባደረጉት ልዩ ቃለ ምልልስ ልጃቸው ከፎቅ ወድቃ ትሞታለች ብለው እንደማያምኑ ተናግረዋል። ደውለው ልጅቷ ከፎቅ ወድቃለች ብለው ተናገሩ። ልጅቷ ከፎቅ ላይ አትወድቅም። የተረጋጋች ለለውጥ የምትሰራ ራሷን የምትቀይር ቤተሰቧን ለመለወጥ የምትሰራ ናት። ስለ ነገ ታስባለች። እንዲህ አይነት ተልካሻ ነገር አታደርግም። ራሷን ከፎቅ ወረወረች የሚለው ነገር አይዋጥልኝም። ሰው ጎርቷት እንድታደርግ ገፋፍቷት ካልሆነ በስተቀር ብለዋል። እኛ የምንፈልገው ፍትህ ብቻ ነው። እኛ የምንፈልገው የልጃችን ደም እንጂ ሌላ ነገር አይደለም ሲሉም አክለው ተናግረዋል። አስከትለውም ሆኖም የአንዷለምና የቀነኒ ጥሩ ግንኙነት እንዳላቸው አውቃለሁም ብለዋል። በምዕራብ ሐረርጌ ዞን ዳውሮ ላቡ ወረዳ በሚጨታ ከተማ የተወለደችው ቀነኒ ከልጅነቷ ጀምሮ በትምህርቷ ጠንካራ እንደነበረች የህይወት ታሪኳ ያስረዳል። በ25 ዓመቷ ህይወቷ ያለፈው ቀነኒ በ2011 ዓ.ም ከአርባ ምንጭ ዩኒቨርሲቲ በሃይድሮሊክ እና በወተር ኢንጂነሪንግ ተመርቃለች። ከዚያ በኋላ በኦሮሚያ ውሃና ኢነርጂ ቢሮ ለተወሰነ ጊዜ ሰርታለች። ቀነኒ በሞዴሊንግ በማስታወቂያና በመዝናኛ ስራዎቿ ትታወቃለች።